በትዝታ መዝገብ ላይ የተጻፈ አንድ ትልቅ እውነት አለ። ሰው ዕድሜው እየገፋ ሲሄድ ብዙ ነገሮችን ይረሳል። ነገር ግን የልጅነት ትምህርት ቤቱን፣ የደወል ድምፅ፣ የሰኔ 30ን የደስታና የእንባ ማዕበል ፈጽሞ ከአእምሮ ሊፍቀው አይችልም። ምክንያቱም ያ ዘመን ንጹሕ ማንነታችንን ያሳደግንበት እውነተኛው የሕይወት መሠረታችን ነበርና። እስቲ ወዳጄ ቆም በልና ያንን የማይረሳውን የሰኔ 30ን ዕለት አስታውስ። ሰኔ 30 ኢትዮጵያ ውስጥ ያሉ ትምህርት ቤቶች በይፋ የሚዘጉበት፣ የወላጅ በዓል በደመቀ ሁኔታ የሚከበርበት ልዩ ቀን ነው። ጠዋት ከተለመደው በተለየ አምረንና ደምቀን ወደ ትምህርት ቤት እንገሰግሳለን። ከፊታችን ግን የብዙ ስሜቶች ድብልቅልቅ አለ። ውጤታችን የተሻለ ከሆነ ማዕረግና ሽልማት ይዘን ለቤተሰቦቻችን በኩራት የምናሳይበትና የአባታችንን ትከሻ የምናሰፋበት ታላቅ የድል ቀን ነው። በሌላ በኩል ደግሞ ውጤቱ ካነሰ ከአባቴ ዱላ እንዴት ላምልጥ በሚል ፍርሃት ካርዱን ደብቀን የምንባዝንበት የጭንቀት ሰዓት ነው። ያ ቀን ከጓደኞቻችን ጋር ለረጅም የክረምት ወራት የምንለያይበት በመሆኑ በክንድ መተቃቀፍና በእንባ የምንረጫጭበት የፍቅር መድረክ ነው። አንዳንዴ ደግሞ በትምህርት ዓመቱ ያስቀየምንና ያስቸገረንን ተማሪ ዱላ ደብቀን አዘናግተን መተን የምንሮጥበትና የልጅነት ቂማችንን የምንወጣበት የበረከቱ ትዕይንት ነው። አያ ጊዜ ያ ሁሉ ጫጫታ፣ ያ ሁሉ ሽልማት፣ ያ ሁሉ እምባና ሩጫ ዛሬ ላይ ሆነን ስናስበው የሕይወታችን ትልቁ ጣፋጭ ተረት ሆኖ አርፎታል። ይህ ወርቃማ የሰኔ 30 ትዝታ ዛሬ በእያንዳንዳችን ሕሊና ላይ የተወሰኑ መመሪያዎችን ያሰምርልናል። የልጅነት ንጽሕናና እውነተኛ ፍቅር በጥበብ መጠበቅ፣ ዘ ፒዩሪቲ ኦፍ ቻይልድሁድ። የሥነ ልቦና ጥናቶች እንደሚያሳዩት የሰው ልጅ በልጅነቱ ያሳለፋቸው ንጹሕ ትዝታዎች በትልቅነቱ ጊዜ ለሚገጥሙት የሕይወት ውጥረቶች ትልቅ የአእምሮ ፈውስ ወይም ቴራፒ ይሆናሉ። በሰኔ 30 ዕለት የምናለቅሰውና የምንቀናው ያለምንም ጥቅምና ስግብግብነት በንጹሕ ልባችን ነበር። ዛሬ በጎልማሳነት ሕይወትህ ውስጥ በቁስና በፖለቲካ ማዕበል ውስጥ ብትወድቅ እንኳ ያንን የልጅነት ቅንነት፣ ፍቅርና ንጹሕ ሕሊናህን እንደ ወርቅ ጠብቀህ ማቆየት ትልቅ የሰብዕና ከፍታ ነው። የውድቀትና የድል ሚዛን ከአስተዋይነት ጋር ማገናዘብ፣ ኢምብሬሲንግ ኤቭሪ ሪዘልት። ካርድ ስንቀበል አንደኛ ወጥተን ብንሸለምም ወይም ውጤታችን አንሶ ካርድ ብንደብቅም ሕይወት ግን መጓዟን አላቆመችም። በሕይወትህ በሥራህም ሆነ በንግድህ ውስጥ ዛሬ ለሚገጥሙህ ትናንሽ ውድቀቶችና ስኬቶች ከመጠን በላይ አትጨነቅ። ካርድ ደብቀን የተረፍንበት ዘመን እንዳለ ሁሉ ዛሬም በሕይወትህ ውስጥ የሚገጥሙህን ፈተናዎች በአስተዋይነትና በጥበብ አልፈህ ነገ አዲስ የስኬት ካርድ የምትቀበልበት ወርቃማ ዕድል ከፊትህ አለ። ካለፈው ዘመን ጥንካሬንና ምስጋናን መቅሰም ወይም ዘ ፓወር ኦፍ ኖስታልጊያ አያ ጊዜ ብለን ስናስብ አሁን ላለንበት ማንነትና ዕድሜ ታላቅ ምስጋናን ማቅረብ ይገባናል። ያኔ አብረውን ያለቀሱ፣ አብረውን ዱላ ደብቀው የሮጡና የተመረቁ ጓደኞቻችን ዛሬ የት እንዳሉ አናውቅ ይሆናል። ነገር ግን በእኛ ማንነት ላይ ጥለውት ያለፉት አሻራ ትልቅ ነው። ያለፈውን ዘመን ውበት እያስታወስክ ዛሬ በቅንነትና በደግነት የምትኖረው ሕይወት ነገ ለምትደርስበት ታላቅ የክብር ማማ ጠንካራ መሠረት ይሆንሃል። ውድ ቤተሰቦቼ፣ የልጅነትህ ትዝታዎች ያንተ እውነተኛና ማንነት መገለጫዎች ናቸው። ከዛሬ ጀምሮ የውስጥ ሻማህን አብርተህ በዚያ በሰኔ 30 በነበረህ ንጹሕና
ደፋር ልብ እየተመራህ ዛሬ የሚገጥሙህን ማኅበራዊ ፈተናዎች በታላቅ ብስለትና በጥበብ እያለፍክ ተራመድ። አንተ ዛሬ አዲስ የክብር ታሪክ ለመጻፍ በሮች የተከፈቱልህ በማስተዋልና በጥበብ የምትራመድ ልባም ሰው ነህ። በማስተዋሌና በጥበቤ የሕይወቴን እውነተኛ ስኬትና የክብር አክሊል የምቀዳጅ ብቁ ሰው እሆናለሁ ብለህ በታላቅ ብስለት ተራመድ። የድሮ ወዳጅነትህን አድስ። ዛሬ ቆም በልና በዚያ በልጅነትህ የትምህርት ቤት ዘመን አብረውህ ከነበሩትና ዛሬ ላይ ከተረሳሱት ጓደኞች መካከል ቢያንስ ያንዱን ሰው ስልክ ፈልገህ ደውልለት ወይም መልእክት አስቀምጥለት። ያንን ንጹሕ ትዝታ አብራችሁ በማውጋት የልባችሁን ሻማ አብሩት። በንጹሕ ልብ ተመላለስ። ዛሬ በሥራም ሆነ በማኅበራዊ ሕይወት ውስጥ ያንን የሰኔ 30 ንጹሕ ፍቅርና ደስታ በማሰብ ለሰዎች ያለምንም ቅድመ ሁኔታ ደግነትንና ፈገግታን መለገስን የዕለት ተዕለት ባሕሪህ አድርገው። ወዳጆቼ በሕይወት ጉዞአችሁ ውስጥ በሰኔ 30 ዕለት ካርድ ስትቀበሉ ያጋጠማችሁ እጅግ አስቂኝ ልብ የሚነካ ወይም ፈጽሞ የማትረሱት ትዝታ ወይም የሽልማት የዱላ ወይም የእንባ ታሪክ ምን ነበር? ዛሬስ ያንን ወርቃማ የልጅነት ንጽሕናችሁንና ጥንካሬያችሁን አሁን ላላችሁበት ሕይወት እንዴት እየተጠቀማችሁበት ነው? ዛሬ ለራሳችሁ ቃል ገቡ። እኔ የልጅነት ንጽሕናዬን፣ ፍቅሬን በሰዎች ክፋትና በኑሮ ማዕበል ውስጥ አሳልፌ የምሰጥ ደካማ ሰው አይደለሁም። ሕይወቴን በዕለታዊ ንቃት ያለፈውን ታሪኬን እያመሰገንኩና በማይናወጥ የውስጥ የሞራል ዲሲፕሊን የምመራ ልባም ሰው ነኝ። በማንኛውም የማማረርና የተስፋ መቁረጥ ወጥመድ ውስጥ አልወድቅም። በትሕትናና በጥበብ እራመዳለሁ። በማስተዋሌና በጥበቤ የሕይወቴን እውነተኛ ስኬትና የክብር አክሊል የምቀዳጅ ብቁ ሰው ነኝ። የተስፋ ዘር እንዳዘጋጀው በለጠ እሸቴ ዘሀገረ ኢትዮጵያ እንዳቀረበው